ኢምራን አንተ አታወራ እኔና አንተ አናወራ። አድቫንቴጅ ሰላማችሁ ይወጣ። በቃ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይሄ አስጀምር ያለኝ በስመ አብ ወወልድ ወመንፈስ ቅዱስ አምላክ። እዚህ ጋር ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ ይበልጥ ወይንም ዲጤዋን እናመጣለን። አላህ ነው የሚያስረሳው፣ ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11 119 ላይ ገሃነም የምትሞላው በሰውና ባጋንንት ነው ይለናል። ቡሃሪ 48 ደግሞ አላህ እግሩን ሲቀጥ ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና ባጋንንት ነው አይደል? እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር የአጋንንት እግር ነውን? ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደምስ ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። አላህ። ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ሆይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳሳተውን ሰው በእርሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ፣ ኡስታዝ ተመለስ፣ ፍለፊቱን ያው ኦኬ ዲያብሎስ ነው ይለናል። አሳሳቹ አላህ እኔ ነኝ የማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋቸዋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል። ከማጣመም አታርፍምን ይላል እግዚአብሔር መጽሐፍ ቅዱሱ። አላህም ምን ይለዋል? ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክተት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያን ነን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል። ሱራ 3:54 ላይ ብላዳም። ኦኬ አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ፣ ምክንያቱም ነግሬዋለሁ። እመልሰዋለሁ። ምንም አልተበላሁም። ሰጠኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለህ፣ ጨርሰው። እዛ አለው ብለህ ነበር እኮ ኡስታዝ። እኔም እዛ አለው ብለህ ነበር። 11 ሰከንድ አለህ፣ አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን በእናትህ አዳምጥ። በእናትህ ኡስታዝ ምን ለምን ረብሸው? እባክህ 11 ሰከንድ አለህ፣ አውራ። አትመልስስ። እሺ ጣልቃ እንዳገባ ካሁን በኋላ ግን ደቂቃውን አትሸፍን ብቻ ነው የተባልከው። ጎበዝ። ስለዚህ 1 ደቂቃ አለኝ፣ እሷ ላይ እንትን ትላለህ። ደቂቃ የለህም፣ 11 ሰከንድ አለህ፣ አውራ። ጎበዝ። ይሁን። እሺ ይሁን። ችግር የለም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ፣ አቋርጠህ እንዳትወጣ። ጎበዝ። ኦኬ
ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይን የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት ዘህ እየዋሸህ ነበር እዛ በበዝ ነገር። ስለዚህ 5 ደቂቃ አለ። 5 ደቂቃ አለ። ቀጥል። እንግዲህ ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል ዐይኖች ምናምን አላህ ምናምን እንደዚህ። ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ቦታቸው አላር እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብሎ የሰበኩበትን አንዱ ያሳየናል። ቦታቸው አላ ይሄ ነው። አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ሱብሓነሁ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? ከማን እንጀምር? ከመጀመሪያዎቹ ነቢያቶች ኑህ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱላህ። ኑህ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማ ለኩም ሚን ኢላሂን ገይሩሁ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊህ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦች ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸዋል። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እንደማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። ይህንም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህ ስሙን ታውቃል አላህ ነው እያሉ ቃለ ኢልያስ ዓለይሂ ሰላም ቃለ አላህ ሱብሓነሁ ወተዓላ ሐኪየን አን ኢልያስ ዓለይሂ ሰላም ፊ ሱረት አሳፋት ወኢነ ኢልያስ ለሚነ አልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተደሩነ አሕሰነ አልኻሊቂን አላህ ረበኩም። ኢልያስ ከነቢያቶች መካከል ነው ካለ በኋላ ምን አለ? አላህ ነው ጌታችሁ፣ ወረበ አባኢኩም አልአወሊን፣ የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረው ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ሱብሓነሁ ወተዓላ እንድናመልክ ይሁን እርሱን አሳውቀውናል። ይህ ሰው ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ ነው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ይባቸዋላ። ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ መካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ቶ ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እንትን እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይሄን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ ፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዛ ብሎ የፈሰረ ወይንም የተረጎመ ሰጥቻለሁ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም። ትለቅሷ ቱ ቢ ፌር ዜሮ። ኦኬ። ስለዚህ 20 ደቂቃ አለን አሁን። ይታያል ኡስታዝ? ከማስረጃ ጀምርልኝ። የጠየቅኩህን እንትን እያልክ
ሚዩት አድርግ። በቃ አደይቃለ ነው ሚዩት አድርግና አዳምጥ። ሚዩት አድርግና አዳምጥ። ገና ነው እሱ ጥያቄና መልስ ላይ እናወራለን። ሪባ ትላለህ ገና ሪባ ትላለህ። ሚዩት አድርግ። ከዚህ በኋላ ላድርግ ይኸውልህ እፎይ እኔ በማስረጃ አዳምጥ ረጋ በል እንጂ እኔ ብለህ በማስረጃ እያነሳለሁ የምናገረው ውይይቱ ትምህርት እንዲሆን ለሌሎቹም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብለዋል ብለህ አስከትል። እሺ እፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንደው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ በእኔ ደቂቃ በማስረጃ ወራሽ ጎበዝ። ስለዚህ ገና አሁን አደቂቃ አለን። ከዛ ሪባ ትላለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም ማለት ኡስታዝ አስጀምረው እና አሁን ስታወራ በማስረጃ አድርጋቸው እፎይ ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድን ነው እሱ እያሳየኋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው በቃ በዚያ ላይ አንተ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ። ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩህ ነው። ያንን ወንድ ከሆንክ አሳየኝ። አሁን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲስ ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካለ ውሸታም ነህ። ያ ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ። ወንድ ልጅ ከሆነ የለም ያልከው ወላሂ ላዚም የለም እኮ አዳምጣሻው ታዳምጣለህ። ወንድ ልጅ አንተ አሳየንና ጀምር። አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልሆነ ውሸታም ኧረ በእናትህ ሚዩት አድርገህ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። ወይኔ ሰዓት እኮ ነው ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማወራው፣ እውነት ነው የማወራው። ማንም አላለህም እኮ። ሚዩት አድርግ። ሪባ ትድገናለን እኮ ኡስታዝ። ሚዩት አድርግ። ኦኬ ላስጀምረው። አስጀምር በቃ ዝም ብሎ ያወራ ያለ ደቂቃ አለኝ። ኧረ በእናትህ ሚዩት አድርግ ኡስታዝ፣ እባክህ። እሺ ቀጥል። ይቀጥል ጎበዝ። ደቂቃ አለኝ። ኦኬ እናመሰግናለን። እንግዲህ እንደተመለከታችሁት ማስረጃ የሚለው እንዲሁ በአፍ ማውራት መስሎት ይመስለኛል። ይሄ የምታየው ማስረጃ ተከፍቶ ነው እየተወራ ያለው። ሱራ 5:82 ላይ ለምሳሌ እኛ ክርስቲያኖች ለእናንተ ቅርባችሁ ከአይሁዶች እንደሆን ቁርአን ይናገራል። ከምንም በላይ ግን ነቢይህ ለአንተ በጣም ምርጡ ስኮላርህ ነው። ሌላ ሰው አልጠቅስብህም ኡስታዝ። ነቢይህ ምርጡ ስኮላርህ ስለሆነ ሳሂህ ቡኻሪ ይኸውልህ ይታያል 44:85 ላይ On that, Allah's messenger said, "Don't believe the people of the scripture or disbelieve them." የመጽሐፉ ሰዎችን እንዳታምኗቸውም ነገር ግን እንዳክዷቸውም። ስለዚህ እኛን ምንሰጥህን አለማመን ወይንም ደግሞ የመካድ ሞራሉ ብዙም የለህም። ምክንያቱም እንድትጠይቀንም ስለታዘዝክ ማለት ነው። እንድትጠይቀን ጭምር እኛን ስለታዘዝክ አንተ ብቻ ሳይሆን ነቢይህም እኛን የመጠየቅ ስለታዘዘ መማር አለባችሁ። መረጃ ላይ ጠየቀኝ፣ መረጃ ልስጥህ ኡስታዝ ጎበዝ። ይኸውልህ እንደዚህ ክፈት። ለወደፊት ስታወራ ዝም ብለህ አታውራሽ። ይኸውልህ እንደዚህ እየከፈት እያሳየህ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን በደንብ አስተውል። እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ መጽሐፉን የሚያነቡት የመጽሐፉ ሰዎች የተባሉት አይሁዶች እና ክርስቲያኖችን እንድትጠይቅ ነቢይህም ታዟል። ስለዚህ ምንድን ነው እሱ ኡስታዝ? እኔ የምነግርህን አሜን ብለህ የመቀበል ግዴታ አለብህ። እንኳን አንተ ነቢይህም እኛን እንዲጠይቅ ስለታዘዘ ማለት ነው። አንተም ብትሆን ደግሞ ያው መጠየቅ ግዴታ ነው፣ መማር አለብህ። ከአንተ በፊት ወደ እነርሱ ያን የምናወርድ ሰዎችን እንጂ ሌላ እናላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ። የእውቀት ባለቤት መሆናችንን እንዳዘነጋ። ስለዚህ እንደዚህ ካልኩ ዘንዳ ኡስታዝ፣ ለወደፊት ግን ዝም ብለህ እንዳታወራ እሺ። ስለ እግዚአብሔር ያነሳኸው አለ። እግዚአብሔር ስም ያልከው አላህ የሚለው አሊላህ ከሚለው የመጣ ነው። ምንም የሚታወቅ ነገር አይደለም። እሱ ከአረቦች ውጭ የሚታወቅ የለም። እግዚአብሔር የሚለው ግን ከአንተ ቁርአን ልስጥህ። እቺን ቁርአን አያት። እቺ የቁርአን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺ ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት ጌታ፣ ብሔር፣ ህዝብ ወይንም ደግሞ የህዝቦች ጌታ የሚለውን ይሰጣል ማለት ነው። የአንተ ግን አላህ የሚለው ነቢያት ከሰበኩት ቁርአን ደግሞ በአረብኛ ከሆነ ኬት አመጣኸው ማለት ምን ብለው ነበር? ማን ብለው ነበር የሚጠሩት? ሌላኛው ከሌሊቱ 1/3 ሲቀር አላህ ይወርዳል ብሎ የሰበከ
አንድ ነቢይ ልታመጣልኝ ትችላለህ? ሳያል ቡካሪ 9ኛው ቮሊም ላይ ሉክ ነቢይ ምን አለ? ኤቭሪ ናይት ዌን ኢት ኢዝ ዘ ላስት ሰርድ ኦፍ ዘ ናይት አውር ሎርድ ዘ ሱፔረር and the blessed descended to the lowest heaven ይላል። እንደዚህ ብሎ የሰበከ አንድ ነቢይ ልታመጣልኝ ትችላለህ? ነቢያት አስተምሮ ነው ስላልክ አንድ ልታመጣልኝ ትችላለህ? አትችልም። ምክንያቱም ነቢያቶች ይህንን ስለማያውቁት ከሰባተኛ ሰማይ በላይ አርሽ ላይ ተቀመጠ ብለው የሰበኩ አንድ ነቢይ የለም። አንድ ነቢይ እንዲሁም ደግሞ ይሄ ነቢይ ያመጣውን አስተምሮ ማለት ነው። አላህን እንዴት ሲያገኙት በደንብ አስተውል። እንዴት ነው ሲያገኘው? ማለትም አላህን አግኝቶታል? ወደ አርሽ በሄደ ሰዓት ነው? አላገኘውም። አላህስ ይታያል ወይስ አይታይም? ምክንያቱም ወደ ጌታችሁ ተመልካቾች ናችሁ ይላል። መቼ ነው የምትመለከቱት? በቂያማ ቀን። ኦኬ፣ እንደዛ ከሆነ ደግሞ ሱናን ኢብን መጃ ላይ በደንብ አስተውል። ሱናን ኢብን መጃ ቮሊም 1 ላይ ምን ይላል? His face would burn everything of his creation as far as his gaze reach. እይታው እስከደረሰ ድረስ ፍጥረትን በሙሉ ያጠፋል፣ ያወድማል ይላል። ስለዚህ ስታዩት ሊያጠፋችሁ ነው እንዲ አላህ በቂያማ ቀን እናየዋለን የምትሉ እንዲያጠፋችሁ ነው? ኦራይት። አላህ ልጅ የለኝም ብሎ ይላል። ልጅ እንደሌለው ሙስሊሞች አላህ የምታምኑት ማነግሯችሁ ነው? ጋኔኖች። ኦኬ፣ ሙሐመድ ወይ በል እነሆ ከጅኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ኦኬ፣ እነሆ ጌታችን ክብር ላቀ ሚስትንም ልጅንም አልያዘም። የዚህ ኡስታዝ አሁን አላህ አልወለደም አልተወለደም እርሱ አንድ ነው ብሎ የሚለውን የነገሩት ማናቸው? አጋንንቶች፣ ጅኒዎች። ቁርአንህን ነው መረጃ እየከፈትኩበት ያለሁት። ቁርአንህ ነው። ቁርአንን ሜቢ ያታውቀው ከሆነ አላውቅም። ሙሐመድ ያላህን ስም ሲጠራ አጋንንቶች ነበር የሚከመሩበት። አጋንንቶች ክምር የሆኑበት ነበረ። ምን ይላል? 18ኛው ተቆርጠሃል። ተቆርጠሃል። ኦኬ፣ አይዞህ እንትን ነው በደንብ እንዲጠራልህ ነው። ሉክ ሱራ 72 ላይ የጋኔኖች ምዕራፍ ይባላል። በጋኔኖች ምዕራፍ ላይ ቁጥር 18 ላይ እነሆ ሙሐመድ በደንብ አስተውል፣ የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደብረብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይኸው ቁርአን ነው። እኔ አይደለሁም ያልኩት፣ ቁርአን ነው ያለው። አላህ ሰውን ከገማ ጭቃ ነው የሰራው። በምን? በእጁ ወስዶ። አላህ እጁን ታጥቦታል። ሱናን አቢ ዳውድ 46 95 ላይ ታጥቧል አልታጠበም? ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። እጁን እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽን በአንቀጽ ቦታ ብናስረሳ የሚበልጥን ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይኸው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምንሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come? ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለች ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና አስማት የለም። ነብይህ ላይስ? ሳሂህ ቡኻሪ ቮሊም 4 ላይ ነብይህ ላይ ደግሞ ናሬትር አይሻ የነብይ ትንሿ ምጥጥየዋ ልጅ ያገባችው በ6 ዓመቷ ያገባት አዳም እንዲህ ብላ ትጠርቃለች። ፕሊዝ ሚዩት አድርጌዋለሁ። አልቃት ትግባ። ሚጥጥየዋ ምናምን የሚል ቃል ተው። እፎይ ትልቅ ነህ በቃ። ከዚህ በኋላ አረጀ። እሺ ጎበዝ ያለውን ነገር የተጻፈውን አንብብ። አሁን ያስባላል እየተባለ አይዞህ ሚጥጥየዋ ይሻላል ትጠይቃለህ። ችግር የለውም። እሺ ታዳምጣለህ።
ግን ጣልቃ ገባብኝስ? ቃልህን አስተካክል ወይ ሌላ አልተባልክም። ፖለቲካ ትስራ። ጣልቃ ገባብኝ እንዴት እናድርገው? በኋላ እኮ ጣልቃ ትገባብኛለህ አገባም ወይንም ይህንን ኮንፊርም አድርግልኛል። ግን ቃላቶችን አስተካክል ለተከታዮች ስትል ማለት ኖ ይኸውልህ እኔ ምንም ያጠፋሁት ነገር የለም። ስለዚህ ጣልቃ እየገባህ ግን አንተ እያስቸገርክ ነው አይደለ? ከየት ነው ያመጣኸው? አዳምጥ። እሺ እኮ ጣልቃ አትግባ። አዳምጥ እኮ ተራዊ ነው አይደለም ወይንስ እንዴት ነው? ዝም ብለህ መረባበሽ ነው የፈለግከው? ይቅርታ በቃ ቀጥል። እንዳትወጣ አደራህን፣ ግን እንዳትወጣ ቀጥል። ጎበዝ። ስለዚህ ይኸውልህ መረጃ ታመጣለህ ከአሁን በኋላ ስታወራ፣ ግን ጣልቃ አትግባብኝ በተቻለ መጠን። ወደፊቱ ይህንን ልመድ። እሺ ይህንን ትለምዳለህ። ይቅርታ በልሽ። ያው ጣልቃ አልገባም በል። ጣልቃ አልገባም በል። እባክህ ጣልቃ አልገባም በል። ጣልቃ አልገባም በል። ጣልቃ አልገባም በል። ጣልቃ አልገባም በል። ወላሂ ለዝም አለቅም። ዛሬ ወዴት ባትሄድም እጄ ገብተሃል። ዛሬ በ4 ዓመት ማለት አሁን ቀጥል። ዝም ብለህ ጣልቃ አልገባም በል። ኦኬ ጣልቃ ከገባ ግን እየረበሽኩ ስለሆነ ወደኋላ እንመልሰው ሰዓቱን አለ ልታፈገፍግ ነው። ወላሂ አለቅም። ዛሬ ጎበዝ። ስለዚህ ታሁን በኋላ ጣልቃ አይገባም ወንድማችን ብዬ አስባለሁኝ። ምንም እንትን ያልነው ነገር የለም። ኤኒዌይስ እያየህ ሆኗል። ደቂቃውን አስጀምርልሃለሁ። የትኛው ነብይ ነው ማለት አላህ ይወጣል ይወርዳል ብሎ የሰበከ አንድ ነብይ ልታመጣልን ትችላለህ? ከሌሊቱ 1/3 ሲቀር አላህ ይወርዳል ሲል በምኑ ነው የሚወርደው? በምኑ ነው የሚወርደው? የአረፋት ቀን የአረፋት ቀን ይወርዳል ይለናል። እንዴት ነው የሚወርደው? መውረድ ማለት ምን ማለት ነው? ፖዚሽን ይቀይራል ማለት ነው። ዳይሬክሽን ይቀይራል ማለት ነው። ይሄ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ታውቀዋለህ ሜቢ ተተማርክ። እንዴት ነው እሱ? በምኑ ነው የሚወርደው? በምኑ ነው የሚንቀሳቀሰው? በምኑ ነው የሚወርደው? በምኑ ነው የሚሄደውስ? ማለት መረጃ ታመጣልኛለህ ቀጣይ። ሌላኛው ዋናው አላህ አባት አይደለም ብላችሁ ታምናላችሁ። አላህ አባት ያልሆነው ለምንድን ነው? አባት ተብሎ ማይጠራበት ምክንያት ምንድን ነው? እሱ አላህ ልጅ የሌለው ለምንድን ነው? እሱ ነቢያቶች የሰበኩት ፈጣሪ አባት ተብሎ ይጠራል፣ አላህ ተብሎ ይጠራል ኖ። ቁርአን ራሱ የተጻፈው ይህንን ለመቃወም ስለሆነ ሱራ 18:4 ላይ እነዚያን አላህ ልጅን ይዟል ያሉትን ሊያስፈራራ ወረደ ይላል። ለማስፈራራት ነው የወረደው። የሚያስፈራራው ቅድም ደግሞ እዛ ጋ ማን ነው ብሎናል? ሰይጣን ነው ብሎናል። ሊያስፈራራ ወረደ ይለናል። ማስፈራራ ለምን አስፈለገው? ለምን የሚያስፈራራል? ነቢያት የሰበኩትን ለምን የማትቀበሉት? ነቢያቶች እንደሰበኩት ታምናለህ? ለምሳሌ ሙሴ እንደዚህ ብሎ ያምናል። አንተ ታምናለህ? እናንተ አምላካችሁ እግዚአብሔር ልጆች ናችሁ ይላል። የአምላካችሁ የእግዚአብሔር ልጆች ናችሁ ታምናለህ አንተ እንደዛ ብለህ? ወይንስ ልክ አጋንንቶቹ እንደተናገሩት አላህ ልጅ የለውም ስላሉ አንተም ልጅ የለውም ትላለህ? መጽሐፍ ቅዱስ ራሱ የተጻፈው ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች ያደረጋቸው አሉ። ነገር ግን ኢየሱስ እርሱ የክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ። ቁርአንስ የተጻፈው ለመቃወም፣ ይሄንን ተቃውሞ ደግሞ የሰይጣን ነው። ለምንድን ነው ለመቃወም የመጣው? አላህ ማለት የሰይጣን ከሆነ ለመቃወም ለምን መጣ? ለምንድን ነው እሱ ይሄንን የተቃውሞ እምነት የመሰረታችሁት? አላህ ምንም ልጅ ያሌለበት ምክንያት ምንድን ነው እሱ? ኦኬ ምናልባት ይሄንኛው ይሆን ቁርአናችሁ ስለሚናገር ማለት ነው። በዚህኛው ምክንያት ነው ብለህ ታምናለህ ኡስታዝ? ልጅ የሌለው ቁርአኑ እንደዚህ ስለሚል ልጅ የሌለው ምክንያቱ ምንድን ነው እሱ? አላህ ለምንድን ነው ልጅ የሌለው? አባቴ የማይባልበት ምክንያት ለምንድን ነው እሱ? አይ ቲንክ በዚህ ይመስለኛል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። በደንብ አስተውል። ቁርአን ነው የሚለው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጣሪ ነው ፈጠረ። ሶሪ ልጅ የሌለው ለምንድን ነው? ሚስት ስለሌለው። ለእርሱ ሚስት የሌለችው ሲሆን፣ በደንብ አስተውል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ይህንን ከምን አንጻር ነው? ከአጋንንቶች ጋር ነው አሁን የሚያለው። ከአጋንንቶች ጋር ለምንድን ነው አላህ እንደዚህ የተያዘው? ምክንያት ይኖረው ይሆን? ትመልስልን ይሆን ኡስታዝ? በመረጃ እንደዚህ እያወጣ ትመልስልን ይሆን? የአላህ እጆች ቀዝቃዛ ናቸው። ቅዝቃዜ ደግሞ በደንብ አስተውሉ። ቅዝቃዜ ከአንዱ ወደ አንዱ ሙቀት መቀበል አለበት ማለት ነው፣ ቀዝቃዛ ከሆነ። ይህንን ሎክ መሐመድ ምን ይላል?
Then I saw my Lord. Look, sorry, in the most high and the last of appearance. So I saw him place his palm behind my shoulders. I sensed the coolness of his fingertips. የጣቶች መዳፎች አሉት። አላህ መዳፍ አለው፣ ጣቶች አሉት። እነኚህ ፓርቲሽን አለው ማለት ነው። እንደዚህ ፓርቲሽን አለው። እጅ እንደዚህ መዳፍ ካለው ቀኝና ግራ ካለው ይካበባል ማለት ነው። የሚያዋስነው የሚያካልለው አለ ማለት ነው። የሚያዋስነው የሚያካልለው አለ አላህን ማለት ነው። ይሄ ደግሞ የፍጡር ባህሪ አይደል እንደ ኡስታዝ? አላህ ለምን ይሄን እንደዚህ ነው የምታምኑት? ምን ብላችሁስ ነው የምታምኑት? ሌላኛው ፍጡር አይደለም ብላችሁ ቁርአንን ቃሉን ያላህ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። ለምሳሌ አሊፍ ላም ሚም ይሄ ምንድነው እሱ ትርጉሙ? ለአላህ ምንድነው እሱ? ይሄ ባህሪው ሆነ። ምክንያቱም በድምጽ እንደሚናገርም ስለምታምኑ ማለት ነው። በድምጽ የሚናገር ከሆነ በድምጽ መናገር የጀመረው አላህ ፍጥረትን ከፈጠረ በኋላ ወይንስ ከመፍጠሩ በፊት በድምጽ ይናገር ነበር አላህ? ይኸው በድምጽ እንደሚናገር ባህሪ 47:11 ላይ አላህ ሊትራሊ ድምጽ አለው ብላችሁ ስለምታምኑ፣ ስለዚህ እችን ሲቀራት ማለትም ለጅብሪል ሲነግረው አሊፍ ላም ሚም ብሎ ነው። አንተ ታርመኛለህ ኡስታዝ ስለሆን የእሱ ድምጽ እንዴት እንደሆነ በድምጽ ስለምታምኑ፣ ፍጥረትን ከመፍጠሩ በፊትስ ይህን ድምጽ ይጠቀመው ነበር ወይ? ምክንያቱም ድምጽ ደግሞ ሶሊድ፣ ሊኩዊድ ወይም ጋዝ እነኝህን ስቴቶች ይፈልጋል ለማለፍ። የአላህስ ድምፁ በምን ውስጥ ነበረ ፍጥረትን ከመፍጠሩ በፊት የሚተላለፈው? እነኚህ ደግሞ እነኚህን የሚፈልግ ድምፅ የሚፈልግ ከሆነ እሱ ፍጡር ነው ማለት ነው። አሊፍ ላም ሚም ብቻውን ፍጡር ነው? ፍጡር አይደለችም ኡስታዝ። ምን ብልሃት ነው የምታምነው? ሌላኛው ኦኬ ቁርአን ፍጡር ካልሆነ በደንብ አስተውል። ቁርአን ፍጡር ካልሆነ ኦኬ በገረጣ መልክ ይመጣል ይላል። ታምናለህ እሱን? ምክንያቱም ቁርአንን ያለው ይኸው ሱናን ሐዲስን ያለው ሱናን ኢብን መጃ ቮሊዩም 5 ላይ ነው የሚገኘው ፔጅ 68 ላይ the Quran will come on the day of resurrection like a pale man and will say I am the one እያለ ይቀጥላል። አምላክ ቃሉ ፍጡር ካልሆነ በቂያማ ቀን ደግሞ የገረጣ ሰው ሆኖ የሚመጣ ከሆነ ስንት ፍጡር ያልሆኑ ታመልካለህ ኡስታዝ? ስንት ፍጡር ያልሆኑ ነው የምታመልከው? ሌላኛው ተውሂድን ታምናለህ አይደለ? ተውሂድ ታምናለህ ብዬ አምናለሁ። ቃል ላይ ጥገኛ ከሆናችሁ ተውሂድ የሚል ቃል ማለትም ያስተማረ ነብይ ይኖርን ማለት በሶስት ከፍሎስ ያስተማረ ይኖርን ተውሂድ የሚልን ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብሎ ያስተማረ አንድ ታመጣልኝ ይሆን? ከነቢያት ውስጥ አንድ ማስረጃ ታመጣልኝ ይሆን? ወይንስ ተውሂድ አታምንም ማለት እኛን ስትጠይቀን ይሄ አንተ ጋር እንደሚመጣ አላወቀው? ተውሂድን ታምናለህ ወይንስ አታምንም? የምታምን ከሆነ ከነቢያት አስተምሮት ውስጥ ስለ ተውሂድ አንድ የምታመጣው ነገር አለ? አምላካችን ተውሂድን ገልጾልናል ብለህ የምታምን ከሆነ ማለት ነው። ወይንስ አታምንም? ይሄንን ታምናለህ አታምንም? ኦኬ አላህ ወደ ቅርቢቱ ሰማይ የሚመጣ ከሆነ በደንብ አስተውል። ወደ ቅርቢቱ ሰማይ መምጣት ብቻ ሳይሆን በደመና እንደሚመጣ ታምናላችሁ። በደመና የሚመጣ ከሆነ መቼ? በቂያማ ቀን ከመላእክቱ ጋር በደመና ውስጥ በደመና ጥላ ውስጥ ሆኖ ይመጣል። ስለዚህ ፍጡር ውስጥ ይገባል ማለት ነው። አላህ ሁለት ቀኝ እጆች ካሉት አላህ ፊትና ኋላ ካለው ደመና ውስጥ የሚገባ ከሆነ ፍጥረት ያካብበዋል፣ ያካልለዋል፣ ያዋስነዋል ማለት ነው። እሱ የፍጡር ባህሪ ነው፣ ፈጣሪ ሳይሆን። ፍጥረት የሚያካብበው ከሆነ ፍጡር ይሆናል ማለት ነው። ይኸው አላህ እና መላእክቱ ከደመና በሆነ ጥላ ውስጥ ሊመጧችሁ እንጂ አይጠባበቁም። ጥላ ተጠልቶለት የሚመጣው አምላክ በደመና ውስጥ የሚመጣው አምላክ የሚያካብበው የሚያካልለው የሚያዋስነው ካለ ይሄ ሊትራሊ ፍጡር ነው፣ የፈጣሪ ባህሪ አይደለም ማለት ነው። ኡስታዛችን ይህንን ማወቅ አለብህ። እግዚአብሔር ማንንም አይመስልም። በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔር በማንም አይመሰልም፣ በማንም ከማንም ጋር አይተያይም ማለት ነው። ስለዚህ ለእግዚአብሔር መጣ፣ ሄደ፣ ቆመ፣ ተነሳ ተብሎም አይነገርም። እግዚአብሔር ምን ስለሆነ መንፈስ ነው። እግዚአብሔር መንፈስ ነው። ሉክ ሰዓቱን ታይለኝ ከይቅርታ። ኦኬ ሰዓት ጨርሰናል። ቴንክ ዩ። መረጃ እየፈሰጥክ እንደዚህ ትቀጥላለህ። ጎበስ
እንግዲህ ልናወራ የመጣ ነው። አርእስቱን እንዳያችሁት የነቢያት አምላክ የትኛው ነው የሚል ነበር። ግን ልጁ ርዕሱ ምን እንደሆነ ራሱ አላወቀም መሰለኝ፣ ወይንም ደንግጧል። ሙሐመድ እንደዚህ ሆኖ አይሻ እንደዚህ ሆነ፣ ሙሐመድ ድግም ተሰርቶበት፣ ሙሐመድ አጋንንት ምናምን። አምላክን ንገረን እንጂ ሳትነግረን ሰዓት እኮ አለቀ። አምላኩን ሳያስተዋውቀን ሰዓት አለቀ። ሙሐመድና አይሻ ላይ ደንግጧል። ይሄ ወይንም በቃ የሚያውቀው ይሄ ስለ አይሻና ስለ ሙሐመድ ብቻ ነው ማለት ነው። ስለ አምላኩ ያገ ለማንኛውም እያነሳ ይሄ በአንተ ዘንድ እንዴት ነው እያለ